ሰላም ውድ አድማጮቻችን፣ ቸልሲን የሚመለከቱ አዳዲስ የዝውውር መረጃዎችን ይዘን ተመልሰን መጥተናል። አድማጮቻችን ዛሬ ምሽት ሌሊት እንግዲህ ወደ 10 ሰዓት አካባቢ ቸልሲ ስታዲዮ ቱኒስን ይገጥማል። ተጠባቂ ጨዋታ ይሆናል። ቸልሲ ይህንን ጨዋታ የሚያሸንፍ ከሆነ ወደ ቀጣዩ ዙር ለማለፍ የሚያረጋግጥ ይሆናል። ጠንካራ ፉክክር ይጠብቀዋል። በዚህ ጨዋታ ላይ እንግዲህ የሚኖሩ ተጫዋቾችን በምናይበት ጊዜ እንግዲህ ለሳንቶስ የመጀመሪያ ቋሚውን የመሰለፍ ዕድል ይሰጠዋል። ጄምስ በዚህ ስብስብ ውስጥ አይኖርም፣ የጉዳትና ህመም እንዳጋጠመው ኤንዞ ማሬስካ ተናግረዋል። ውድ አድማጮቻችን፣ ለቸልሲ ደጋፊዎች አስደሳቹ ዜና ታማኙ ፋብሪዚዮ ሮማኖ የቸልሲና እንዲሁም ደግሞ ባይኖ ጊተንስ ጉዳይ ድርድሮቹ የላቀ ደረጃ እንዲሁም እሱ እንደተናገረው በጣም ቀርቧል፣ ለመፈረም ጫፍ ደርሷል። እንግዲህ ፋብሪዚዮ ሲናገር የተረጋገጠ መረጃ አድርገን መውሰድ እንችላለን። በአጠቃላይ ቸልሲዎች በዚህ ዝውውር ጉዳይ የሚያጠናቅቁት ይመስላችኋል? ስለ ጀርሚ ጊተንስ ምን ታስባላችሁ? ሰላም ወደ አድማጮቻችን፣ የስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ወደ አድማጮቻችን ከኢትዮጵያ ውጭ የምትኖሩ ከሆናችሁ ጆይን በማድረግ የስፖርት ቤተሰብና አባል የሆኑ እንግዲህ የመጀመሪያው መረጃችን የሚሆነው ክሪስቶፈር ንኩኩና አሊያንደር ጋርናቾን የሚመለከት ነው። በእነዚህ ሁለቱ ተጫዋቾች ጉዳይ ቸልሲ ክሪስቶፈር ንኩኩን ወደ ማንቸስተር ሊልክ ከማንቸስተር ዩናይትድ አሊያንደር ጋርናቾን ሊያመጡ የሚል እንግዲህ ወደ ፈረንሳይ መረጃ ወጥቶ ነበር። እንግዲህ ሁለቱም ተጫዋቾች በየቡድናቸው መልቀቅንና እንዲሁም በየቡድኖቻቸው አይፈለጉም። ነገር ግን ውድድሮቹ እየቀጠሉ ነው። ማንቸስተር ዩናይትድ ምንም ጥያቄ የለውም ክሪስቶፈር ንኩኩን እንደሚፈልጉት። ነገር ግን በዝርዝራቸው ውስጥ ቅድሚያ የሚሰጥ ተጫዋቹ ነው አይታይም። ከዛ ውጭ አሊያንደር ጋርናቾን በሚመለከት ደግሞ ቸልሲዎች በዝውውር መስኮቱ ላይ ከጥር ጀምሮ ፍላጎት አላቸው። ነገር ግን ቅድሚያ የሚሰጡ ተጫዋች አይደለም። ስለዚህ ለሁለቱም ቡድኖች እንግዲህ ዝውውሩ ቢካሄድ በጣም የሚያዋጣ ነው የሚሆነው። እንግዲህ መቀየር አይደለም የሚያደርጉት ዳማዎቻችን ለእያንዳንዳቸው ተጫዋቾች ናቸው እንግዲህ ሁለቱም ቡድኖች ድርድር የሚያደርጉት። ቸልሲ ክሪስቶፈር ንኩኩን 65 ሚሊዮን ዩሮ ይገምቷል። ማንቸስተር ዩናይትድ 60 ሚሊዮን ፓውንድ ይሏል። ተቀራራቢ ነው ዋጋቸው። ሁለቱም የተሻለ ቦታን የሚያገኙ ይሆናል። ክሪስቶፈር ንኩኩ ወደ ሩበን አሞሪም ማንቸስተር ዩናይትድ ካቀና በ3-4-3 ስለሚጫወት የግራ መስመሩን እንግዲህ 10 ቁጥር ሚናነት ይዞ የሚጫወት ይሆናል። የሚፈልገው ማለት ነው። በአርቢ ሌቪዥን ይጫወትበት የነበረውን ቦታ ያገኛል። ስለዚህ ጥሩ ብቃቱን ያሳያል ተብሎ ይጠበቃል። ነገር ግን ሌላኛው ተጫዋች የሚሆነው እንግዲህ በጣም በጥሩ ፐርፎርማንስ አሊያንደር ጋርናቾ ነው የሚሆነው። ጋርናቾ አወዛጋቢ ነው። እንግዲህ ቸልሲ በዝውውር መስኮቱ ላይ የሳንቾን ተተኪና እንግዲህ ባይኖ ጊተንስ የሚመጣ ከሆነ የሳንቾ ተተኪ የሚሆን ይሆናል። ሌላ ተጫዋችም እንደሚፈልግ የሚታወቅ ነው። በዚህ ብቻ የሚያቆም አይደለም። ነገር ግን የ20 ዓመቱ አሊያንደር ጋርናቾ እውነት ቸልሲ ይህንን ተጫዋች ከሚያመጣ ባይኖ ጊተንስ መምጣቱ ካልቀረ እንደነ ሞሐመድ ኩዴስ፣ ኬነን ይልዲዝ አይነት ተጫዋቾችን ማምጣት አይጠበቅበትም ወይ የሚል ነው። እንግዲህ በቀጥታ ወደ ዴቪድ ኦርነስቲን ዘገባ እንሂድ። ዴቪድ ኦርነስቲን ምን አለ ካላችሁኝ ደግሞ ቸልሲ በድርድሩ ደረጃ በላቀ ደረጃ ላይ ደርሷል ወይም ጫፍ ደርሷል ባይኖ ጊተንስን ለማስፈረም። እንግዲህ በዩናይትድ ስቴትስ ዶርትመንድም ቸልሲን እዛ ይገኛሉና ድርድሮችን እያደረጉ ነው። ባየርን ይህንን ተጫዋች ምንም እንኳን ቢፈልገው የዶርትመንድ ኃላፊዎች ከባየርን ጋር ምንም ግንኙነት አላደረግንም ብለው የዶርትመንድ ኃላፊ ተናግሯል። ከዛ ውጭ ዶርትመንድ የባይኖ ጊተንስን ተተኪ እየፈለገ ይገኛል። ተመራጭ ያደረጉት ደግሞ ኒዶይ ነው። ኒዶይ በቦሎኛ ምርጥ ብቃት እያሳየ ይገኛል። ናፖሊም ይፈልገዋል። እንግዲህ ዶርትመንዶች ከናፖሊ ጋር የሚፎካከሩ ይሆናል። ቸልሲ እንግዲህ አቀረበው የተባለው ገንዘብ ከዚህ በፊት እንግዲህ በጣም የሚገርም 30 ሚሊዮን ዩሮ እና እየታየ የሚጨመር 20 ሚሊዮን ዩሮ ላይ ነው ያቀረበው የነበረው። ስለዚህ አሁን ቸልሲዎች የተረጋገጠ እስከ 40 እስከ 50 45 ሚሊዮን ዩሮዎችን የሚያቀርቡ ይሆናል። እንግዲህ ድርድሮቹ የሚቀጥሉ ይሆናል። ቸልሲ በአጠቃላይ በዚህ ዝውውርን ለማጠናቀቅ ጫፍ ደርሷል ዴቪድ ኦርነስቲን እንደገለጸው። ስለዚህ ይህ ዝውውር የመጠናቀቅ እድሉ አሁን ወደ 90% ደርሷል ማለት እንችላለን። እንግዲህ ቸልሲ ግን በዝውውር መስኮቱ ይህንን ተጫዋች ካስፈረመ በኋላ በክለቦች ዓለም ዋንጫ እናየዋለን። ትንሽ የሚያስቸግር ይመስለኛል። ከክለቦች ዓለም ዋንጫ መጠናቀቅ በኋላ በቸልሲ ቤት ልናየው የምንችለው የመጀመሪያው ዝውውር ይሆናል ተብሎ ይጠበቃል። ቸልሲ ሌላኛው እንግዲህ የሚነሳው የዌስትሃም ጉዳይ ነው። ዌስትሃም በግብ ጠባቂ በኩል አሮን ራምስዴልን ይፈልጉ ነበር። ነገር ግን ራምስዴል ወደ ቱርክ መሄድ ይፈልጋል። ስለዚህ ዌስትሃሞች የቸልሲውን ግብ ጠባቂ ሳንቼዝን ይፈልጋሉ የአሬዎላ ምትክ አድርገው ለመውሰድ። ስለዚህ ቸልሲ በዚህ ጉዳይ ላይ በሚገባ እየተደራደረ ይገኛል። ቸልሲ ሳንቼዝ የሚለቅ ከሆነ ከዛኛው ቤት ደግሞ ሞሐመድ ኩዴስን ማምጣት ይፈልጋሉ። በኩዴስ ጉዳይ ላይ ድርድሮችን እያደረጉ ነው። እንግዲህ ጥሩ የሚባል ድርድሮችን አድርገው ተጫዋቹን መምጣት የሚችሉ ከሆነ በጣም አስደሳች ነው። ሞሐመድ ኩዴስ እንግዲህ ኤጀንቱ እንደቀየረ ታውቃላችሁ። ጄኒፈር ሚሃይሎቪችን ጣስ አድርጓል አሁን አዲስ። ስለዚህ ለውጥ የሚያስፈልገው ነው። ቸልሲ ከዚህ በፊት ተጫዋቹን ለማስፈረም
ሙሉ በሙሉ ተስማምተው ነበር። ነገር ግን ከአያክስ ጋር በክፍያ ልዩነት ምክንያት ነው እንግዲህ ቸልሲ ሳያስፈርሙ የቀረ። ነገር ግን ያን ያለማስፈረማቸው ኮል ፓልመር እንዲያስፈርሙ አግዟቸዋልና በጣም አስደሳች ነው። እንግዲህ በኤንዞ ማሬስካ ዘንድ በጣም ይወደዳል ይህ ተጫዋች። ስለዚህ ወደ ቸልሲ የመሄድ ዕድል ሊኖረው ይችላል። ድርድሮቹ በዋጋዎቹ ላይ የሚመረኮዙ ይሆናል። ሌላኛው የሚሆነው እንግዲህ ቸልሲ እና ማዱዌኬን የሚመለከት ነው። ማዱዌኬ ይህ ተጫዋች እንግዲህ ቸልሲ በቀጥታ መልቀቅን አይፈልጉም። ነገር ግን ትክክለኛው ገንዘብ ከቀረበ የመልቀቅ ፍላጎት አላቸው። 50 ሚሊዮን ዩሮ ይገምቱታል። ከአርሰናል ጋር ድርድሮችን ያደርጋሉ ተብሎ ይጠበቃል። አርሰናል እስከ 35-40 ሚሊዮን ዩሮ የማቅረብ ፍላጎት አላቸው። እንግዲህ ይህ ተጫዋች ማዱዌኬ የሚለቅ ከሆነ በቦታው እንግዲህ ቸልሲ አንደኛ በጥሩ ፐርፎርማንስ ላይ እያየ ነው የምንገኘው ስቴፋን ዊሊያን ይመጣል። በሚቀጥሉት ዓመታቶች ደግሞ ጆቫኒ ኩንደ፣ አሁን መሐመድ ኩሬስን ማስፈረም የሚችሉ ከሆነ ቸልሲ እንግዲህ በትክክለኛ ተጫዋች ከቀየረው ማዱዌኬን ጥሩ የሚባለው ማዱዌኬ ወደ አርሰናል መሄድን ይመርጣል። ምክንያቱም አንደኛ በለንደን ነው የሚቆየው፣ ተመራጭ ያደርግለታል። ሁለተኛ ደግሞ ብዙ ቡድኖች እንግዲህ ከተማን ለመቀየር ስለሚፈልጉ ወደ አርሰናል ለመሄድም ክፍት ነው የሚሉ መረጃዎች ወጥተዋል። ቸልሲና እንግዲህ በሚገርም ሁኔታ አርሰናል ብዙ ድርድሮችን ያደርጋል። በዚህ ዝውውር መስኮት እንኳን ኬፓን እንግዲህ ከቸልሲ አርሰናል ወስዷል። ያ ጥሩ ዝውውር የሚባል ነው። ማዱዌኬ በቸልሲ ዘንድ እንደማይነካ ተጫዋች ወይም ምርጥ ፐርፎርማንስ እንዳለው አይታይም። ነገር ግን ትክክለኛውን ጋር ከቀረበ ቸልሲ ይህ ነው የሚባል የሚያስቆሙት ነው አይታይም። ስለ ዛሬ ምሽቱ ጨዋታ እንየው እና ወደ አድማቻችን እንግዲህ ስታዲያ ቱኒስ የአፍሪካው ክለብ ጠንካራ ቡድን ነው ማለት ይቻላል። ነገር ግን ቸልሲ ይህን ጨዋታ በቀላሉ ማሸነፍ ነው ወደ ቀጣዩ ዙር ማለፍ ይጠበቅባቸዋል። ጄምስ እንግዲህ በጉዳት አይኖርም። አንድሬ ሳንቶስ የመጀመሪያ ቋሚ ሆኖ የሚጀምርበት ጨዋታ ይሆናል። በዚህ የክለቦች ዓለም ዋንጫ ግን እንደ ዊሊያም ስቴፍ ያስገረመ ተጫዋች ደግሞ ወደ አድማቻችን በጣም አስደማሚ ተጫዋች ነው። ቸልሲ ለሚቀጥሉት ዓመታቶች ምርጥ የሆነ ፐርፎርማንስ ያለው ተጫዋች አግኝቷል። ትናንት እንግዲህ ኢንተር ሚያሚ ጋር ሲጫወቱ ሊዮኔል አንድሬስ ሜሲ ማሊያውን ሲሰጠው ይታይ ነበር። እንግዲህ ይህ ተጫዋች በጣም አስደናቂ ተጫዋች ሆኖ ያገኘሁት እንግዲህ ምን ያክል በእንግሊዝ ፕሪሚየር ሊግ ይህንን ብቃቱን ይደግመዋል የምናየው ይሆናል። በአጠቃላይ ግን ቸልሲ በዝውውር መስኮቱ ላይ ጠንከር ብለው እየተሳተፉ ይገኛል። እንግዲህ የማይክ ሚኞል ጉዳይ ነው እንግዲህ እስካሁን አዲስ ነገር የለም። በባለፈው እንዳቀረብኩላችሁ በሁለቱም በኩል ታያችሁት። አንዳንዶቹ ቸልሲ አሁንም በዝውውር ይፈልጓል የሚል ነው፣ ግማሹ ደግሞ ከዝውውር ወጥቷል የሚሉ ናቸው። የዛሬ ምሽቱ ጨዋታን በሚመለከት እንግዲህ ቸልሲዎች የሚጠበቀው ይህንን ጨዋታ ማሸነፍ እንዳለባቸው። ይህንን ጨዋታ የሚያሸንፉ ከሆነ ወደ ቀጣዩ ዙር ሁለተኛ በመሆን ያልፋሉ። ከዛ ውጭ እንግዲህ ፍላሚንጎ የሚገጥመው ቡድን ብዙ ጠንካራ ቡድን አይደለም። እንግዲህ ቸልሲ ይህንን ዋንጫ ማሸነፍ መቻል አንዱ ነው። ከዛ ውጭ በቶሎ መሰናበትም ጥቅም ሊኖሩ ይችላል የሚቀጥለው እንግሊዝ ፕሪሚየር ሊግ ፉክክር ለማድረግ። ነገር ግን ጠንካራ ነው። በዚህ ውድድር ላይ የሚገኘውን ገንዘብ መጠቀም የሚያስፈልግ ነው የሚሆነው። ወደ አድማቻችን እንደዛ አትሌቲክስ ዘገባ ከሆነ ቸልሲ ራሂም ስተርሊንግ፣ ቤን ቺልዌል፣ አክሰል ዲሳሲ፣ ሬናቶ ቬጋ ከሌች ኮሜካና አርማንዶ ብሮሃን ለመልቀቅ ይፈልጋል የሚሉ መረጃዎች ወጥተዋል። አንድሬ ሳንቶስን የሚመለከት እንግዲህ በጣም አድናቆቱን ፔድሮ ኔቶ ገልጸውለታል። ሌላኛው መረጃ የሚሆነው ቸልሲ ፔትሮቪችን ለሚፈልግ ማንኛውም ቡድን 25 ሚሊዮን ዩሮ ለጥፎበታል። ይህንን ተጫዋች እንግዲህ ያክል ገንዘብ አውጥቶ የሚከፍል ይኖራል ወይ? ትልቁ ጥያቄ ነው መሆን ያለበት። ሌላኛው እንግዲህ ቸልሲ የጋርናቾን ጉዳይ በጠየቀበት ወቅት ከማንቸስተር ዩናይትድ የሰማው የገንዘብ ዋጋ 70 ሚሊዮን ፓውንድ ነበርና ያንን ላለመክፈል ነው እንግዲህ ወደ ባይኖ ጊተንስ የሄዱት። ያ እንግዲህ ጥሩ የሚባለው የስቴፋን ዊሊያንን የሚመለከት እንግዲህ ትናንት ከነበሩት የተጫዋቾች መካከል የፓልሜራስ ምርጡ ተብሎ እንግዲህ 7.3 ሬቲንግ ያገኘው እሱ ነበር። በጨዋታው ላይ በተለይ ሁለቱም ምርጥ የሆኑት ድጋፋቸውን ሲያሳዩለት ነበር፣ ሉዊስ ሱዋሬዝ እና ሊዮኔል አንድሬስ ሜሲ። ዊሊያም ካልቫሪዮ የቀድሞው የቸልሲ ግብ ጠባቂ አሁን የኤንዞ ማሬስካ ሁለተኛ አሰልጣኝ ሆኖ የሚሰራ ያለው በኤንዞ በጣም ደስተኛ እንደሆነ የሚያሰለጥንበት መንገድ ለሱ ትምህርት እንደሆነ ቸልሲንም ወደ ትልቅ ደረጃ እንደሚያደርሰው ያለውን እምነት አስተያየቱን ሰጥቷል። በአጠቃላይ እንግዲህ ቸልሲን የሚመለከቱ አንዳንድ የዝውውር መረጃዎች ሲኖሩ ቶሎ ቶሎ የምናደርሳላችሁ ይሆናል። ቸልሲ በክለቦች ዓለም ዋንጫ ያለውንም ሁኔታ በስፋት የምናነሳው ይሆናል። የስፖርት ነው። ደርማቻችን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።